ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ምሕረት ቸርነት በሁላችሁ ላይ ይሁን። የእግዚአብሔርን ቸርነት ወቁ። ይሄ ዘወትር መልእክታችን። በደሙ ታጠቡ፣ ንስሐ ግቡ፣ ጌታ ኢየሱስን አክብሩ። ወንጌል ይለውጣል። ዛሬ ቀኑ 14 ነው 13 ነው 13 8ኛው 2018 በዚህ ቀን ላይ ሕያው ጸሎት ክፍል 13ን በኤፌሶን መልእክት ምዕራፍ 6 ከቁጥር 17 ጀምሮ በማንበብ ለጆሮአችሁ ስለ ጸሎት ሳስተምር ታላቅ ደስታ ይሰማኛል። በጌታ በኢየሱስ ስም አነባለሁ። የመዳን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። አሜን። በጸሎትና በልመና ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በጽንዓት ሁሉ ትጉ። ሁለት ነገር ነው ስለ ጸሎት እዚህ ጋር የተናገረው። በጸሎትና በልመና አለ። ከዛ በመንፈስ ዘወትር ጸልዩ። ብዙ ጸሎቶች መልስ የሚያጡት ለምንድን ነው ብለህ ብትጠይቀኝ መልስ አንድ ነው። በመንፈስ ለተጸለየ ጸሎት መልስ አለው እግዚአብሔር። በዛው በመንፈስ የሚጸለየው ዘወትር ነው። ምንድነው በመንፈስ መጸለይ የሚለው? ገብተህ እንግዲህ ከመጽሐፍ ቅዱስ ዓለም ስትመለከተው በመንፈስ ቅዱስ መቃተት የምትችልበትን ትምህርት እንሰጣለን። ስለዚህ በመንፈስ ቅዱስ ኃይል መጸለይ ይባላል። ዝም ብለህ ጸልየህ የምትወጣውና በመንፈስ ቅዱስ ኃይል ተሞልተህ የምትጸልይ ጸሎት አንድ አይደለም። መንፈሳዊ ሰው እንድትሆኑ እናሳስባለን። ክብር ለኢየሱስ በጭብጨባ። አሜን። ኢየሱስ ያድናል። ኢየሱስ ጌታ። አሜን። እኔ ውድ እናቴ ትሻላለች። ብሩክ ነሽ። አሜን።